ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። አካዳሚያችን ሁሌም ተከታታይ የሆኑ ትምህርቶችን እየሰጠን እንገኛለን። ዛሬም እንደተለመደው የአማርኛ ወደ እንግሊዘኛው እንዴት እንደሚቀየር አንድ ባንድ የምናይ ይሆናል። ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሸር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ኦንላይን መማሪያ የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት ትችላላችሁ። እናንተን በሚመቻችሁ የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ተጠቅመን እና በሚመቻችሁ ሰዓት ምንም ጊዜ ቦታ ሳይገድባችሁ ከየትኛውም ዓለም ሆናችሁ መማር ትችላላችሁ። ዛሬ ቀጥታ ወደ ትምህርታችን ቀጥል። ከዚህ ጋር ከአማርኛው ስንጀምር ያው እዚህ ም ይላል ም ን ን ምን ይላል መ ጠ ጣ ት መጠጣት ይላል። ደግሞ ት ፈ ል ጋ ለ ህ ትፈልጋለህ ይላል። አጠቃላይ ምን መጠጣት ትፈልጋለህ? ይህን ደግሞ ወደ እንግሊዝኛ ወደ እንደሚቀየር ነው። እዚህ ጋር ም ይላል። ከዛ ደግሞ ን ይላል። ኤም እንደ ም፣ ኤን እንደ ን ማለት ነው። ስለዚህ ምን ይላል። ከዛ ደግሞ መጠጣት የሚለው ደግሞ ኤም ኢ ሲሆን መ ነው። ኤም ኢ ሲሆን መ፣ ጠ ስንል ደግሞ ቲ ኢ ይላል። ጠ ብለን እናነባለን ቲ። ከዛ ደግሞ ጣ ስንል ደግሞ ቲ ኤ ናት። ከዛ ት ስንል ደግሞ ስድስተኛ ናት፣ ቲ ብቻ ትሆናለች። ስለዚህ መጠጣት የሚለው እንደዚህ ይጣፋል ማለት ነው። ከዛ ደግሞ ትፈልጋለህ የሚለው ት ስንል ቲ ብቻ ናት። ፈ ስንል ደግሞ ኤፍ ኢ ናት። ል ስንል ደግሞ ኤል ብቻ ናት። ጋ ስንል ደግሞ ጂ ኤ ናት። ለ ስንል ደግሞ ኤል ኢ ናት። ህ ስንል ኤች ብቻ ናት ማለት ነው። ስለዚህ ትፈልጋለህ የሚለው ደግሞ እንደዚህ ይጣፋል። ኦኬ አሁን ደግሞ እዚህ ጋር እንግባ። ቡ ና ቡና ይላል። መ ጠ ጣ ት መጠጣት ይላል። እ ፈ ል ጋ ለ ሁ እፈልጋለሁ ይላል። ቡና መጠጣት እፈልጋለሁ ይላል። ይህን ደግሞ ወደ እንግሊዝኛ ወደ እንደሚቀየር እንየው። ቡ ስንል ቢዩ፣ ሁለቶችን በአንድ ላይ ቡ እንላቸዋለን። ቢን እና ዩ። ና ስንል ደግሞ ኤን ኤ፣ ኤን እና ኤ ና ናት። ስለዚህ ቡና የሚለው እንደዚህ ይጣፋል ማለት ነው። ኦኬ አሁን ደግሞ መጠጣት የሚለው እኒሁ። መ ስንል ኤም ኢ፣ ጠ ስንል ደግሞ ቲ ኢ፣ ጣ ስንል ደግሞ ቲ ኤ፣ ት ስንል ደግሞ ቲ ብቻ ማለት ነው። ስለዚህ ይሄ ምን ይላል? መጠጣት ይላል። መጠጣት። ኦኬ ቀጣይ ደግሞ እፈልጋለሁ የሚለው እኒው። እ ስንል ኤ ብቻ ናት። ፈ ስንል ደግሞ ሁለቶች ኤፍ እና ኢ። ል ስንል ደግሞ ኤል ብቻ ናት። ጋ ስንል ደግሞ ጂ ኤ ናት። ለ ስንል ደግሞ ኤል ኢ ናት። ሁ ስንል ኤች ዩ ማለት ነው። ስለዚህ ይሄ እፈልጋለሁ ይላል። እፈልጋለሁ ቡና መጠጣት እፈልጋለሁ ይላል። አጠቃላይ ኦኬ። እዚህ ጋር ደግሞ ስኳር ስኳር ይላል። ት ፈ ል ጋ ለ ህ ትፈልጋለህ ይላል። ስለዚህ ስኳር ትፈልጋለህ ብለን እናነባለን። አሁን ደግሞ እንግሊዝኛውን እንየው። ስ ስንል ኤስ ብቻ ናት። ስ ኤስ ብቻዋን። ኳ ስንል ደግሞ ኬ ዩ እና ኤ ዲቃላ ፊደሎች ሶስት ሶስት ነው ያላቸው። ስለዚህ ኳ ናትች ሶስቶችም ማለት ነው። ከዛ ር ስንል ደግሞ አር ብቻ ናት። ር አር ብቻ ር ትባላለች። አጠቃላይ ስኳር ይላል። ስኳር። ከዛ ትፈልጋለህ የሚለው ደግሞ ቲ ብቻዋን ት ናት።
ፈ ስንል ደግሞ ኤፍ ኢ ናት። ል ስንል ደግሞ ኤል ብቻ ናት። ጋ ስንል ደግሞ ጂ ኤ ናት። ለ ስንል ደግሞ ኤል ኢ ናት። ህ ስንል ኤች ናት። ስለዚህ ይሄ ትፈልጋለህ ይላል። ትፈልጋለህ ስኳር ትፈልጋለህ ብለን እናነበዋለን። ኦኬ ይሄኛው ደግሞ ስኳር ስኳር ይላል። ስኳር የሌለው የሌለው ይላል። ይሁን ይላል። ሲነበብ ስኳር የሌለው ይሁን ይላል። ይሄ ደግሞ ወደ እንግሊዝኛው እንዴት እንደሚቀየር ነው። ስ ስንል ኤስ ብቻ ናት። ኳ ስንል ኪው ዩ ኤ ናት። ር ስንል አር ብቻ ናት። ከዛ ስኳር ይላል ማለት ነው። ቀጣይ ደግሞ የሌለው የሚለውን ነው። የ ስንል ዋይ ኢ ናት። ሌ ስንል ደግሞ ኤል አይ እና ኢ ማድረግ ይቻላል። ሌ እንደዚህ ማለት ነው። ከዛ ውጭ ደግሞ አይን መተውም ይቻላል። አይ ብዙ ጊዜ ከለ ጋር ለመለየት ታገለግለናል። የ ሌ ከዛ ደግሞ ለ ው የሌለው ይላል። የሌለው ይ ሁ ኤች እና ዩ ሁለቶች በአጠቃላይ ሁ ናቸው። ከዛ ደግሞ ን ስንል ደግሞ ኤን ብቻ ማለት ነው። ይሄ ይሁን ይላል። ስኳር የሌለው ይሁን። ኦኬ እዚህ ጋር ደግሞ የሚ በላ ስ የሚበላስ ይላል። ት ፈ ል ጋ ለ ህ ትፈልጋለህ ይላል። እ ን ዴ እንዴ ይላል። ሲነበብ የሚበላስ ትፈልጋለህ እንዴ ይላል። እሺ እዚህ ጋር የ ስንል ዋይ ኢ ናት። ሚ ስንል ደግሞ ኤም አይ ናት። በ ስንል ደግሞ ቢ ኢ ናት። ላ ስንል ደግሞ ኤል ኤ ናት። ከዛ ደግሞ ስ ስንል ደግሞ ኤስ ብቻ ናት ማለት ነው። እና የሚበላስ የሚለው እንደዚሁ ይጣፋል። ከዛ ደግሞ ት ስንል ቲ ብቻ ናት። ፈ ስንል ደግሞ ኤፍ ኢ ናት። ል ስንል ደግሞ ኤል ብቻ ናት። ጋ ስንል ደግሞ ጂ ኤ ናት ሁለቶች። ለ ስንል ደግሞ ኤል ኢ ነው። ክ ስንል ኤች ብቻ። ስለዚህ ትፈልጋለህ የሚለው ደግሞ እንደዚህ ነው ማለት ነው። ኦኬ እንዲህ የሚለውን ደግሞ እንየው። እ ስንል ኢ ብቻ ናት። ን ስንል ኤን ብቻ ናት። ዴ ስንል ዲ ኢ ናት ማለት ስለዚህ እንዴ ይላል። ይሄ አጠቃላይ የሚበላስ ትፈልጋለህ እንዴ ይላል። ኦኬ አሁን ደግሞ እዚህ ጋር እ ፈ ል ጋ ለ ች ሁ ለማለት ነው። ሁ ኤች ላይ እዚህ ጋር ቅጥል ይኖራታል ማለት ነው። እዚህ ጋር ይሄው እዚህ ጋርችን ቅጥል አድርጉባት። ሁ እፈልጋለሁ ይላል። ከጎን ቅጥል ይኖራታል። እፈልጋለሁ ከዛ ፍ ር ፍ ር ፍርፍር ይላል። ይ ሁ ን ይሁን ይላል። ስለዚህ እፈልጋለሁ ፍርፍር ይሁን። ይሄ ደግሞ ወደ እንግሊዝኛው ሲቀየር እ ስንል ኢ ብቻ ናት። ፈ ስንል ኤፍ ኢ ናት። ል ስንል ኤል ብቻ ናት። ጋ ስንል ጂ ኤ ናት። ለ ስንል ኤል ኢ ናት። ሁ ስንል ኤች ዩ ናት። ስለዚህ ይሄ እፈልጋለሁ ይላል። ከዛ ደግሞ ፍ ስንል ኤፍ ብቻ ናት። ር ስንል አር ብቻ ናት። ፍ ስንል ኤፍ ብቻ ናት። ር ስንል አሁንም አር ብቻ ናት። ስለዚህ ፍርፍር ይላል። ሳድስ ናቸው። ይሁን የሚለው ደግሞ ዋይ እንደ ይ፣ ሁ ስንል ደግሞ ኤች ዩ፣ ን ስንል ደግሞ ኤን ብቻ። ስለዚህ ይሁን ይላል ማለት ነው። ይሄ ደግሞ አጠቃላይ እፈልጋለሁ ፍርፍር ይሁን ይላል። ውድ ቤተሰቦቼ ለዛሬ ያለ ትምህርት እዚህ ጋር ያበቃል።
ቀጣይ ደግሞ አሪፍ አሪፍ ቪዲዮዎችን እሰራላችኋለሁ። የቪዲዮ እንደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ ሁሌም አትርሱ። እንዲሁም ኦንላይን መማር የምትፈልጉ ከታች ያለው ስልክ ቁጥር እየገባችሁ አናግሩኝ። በሚመቻችሁ ሰዓት፣ በሚመቻችሁ ቦታ እና በሚመቻችሁ ጊዜ የትም ቦታ ሆናችሁ መማር ትችላላችሁ። ቻው፣ ደህና ሁኑ።